ነው ይዤላችሁ የመጣሁት አትክልቶች ስብስብ ማለት ነው። እና በጣም ብዙ አይነት አትክልቶች ናቸው። አንድ ላይ የሚጠበሰውን ጠብሼ የሚቀቀለውን ቀቅዬ በጣም ብዙ አይነት አትክልቶችን ነው ያዘጋጀሁት ማለት ነው። እና በአንድ ላይ ሚክስ ተደርገው ማለት ነው። ሁሉም እንደየ እንትናቸው እንዴት እንደቀላቀልኳቸውና እንዴት እንደሰራኋቸው አሳያችኋለሁ ማለት ነው። በጣም ቀላል የሆነ አሰራር ነው። አብረን እንስራ። ሰላም ውድ የቻናሌ ተከታታዮች እንደምናችሁ። ይኸው እዚህ ጋር አትክልቶቹ ለመስራት ያክል ሲጀምር እኔ ያደረኩት መጥበሻ ላይ ዘይት አድርጌ የጋለ ዘይት ላይ ካሮት በአራት ማዕዘን ከትፌ ወፍራም ካሮት አደረኩበት እና መጥበስ ጀመርኩኝ ማለት ነው። እዚህ ጋር እየጠበስኩ ነው ያለሁት። እና ዘይት አግዬ ካሮት እየጠበስኩ ነው ያለሁት። ድንች፣ ቀይ ስር እያደረኩኝ ሁሉንም እያንዳንዱን እያስገባውኝ እጠብሳለሁ። ቀይ ስር ግን የተቀቀለ ነው ማለት በጣም የበሰለ ሳይሆን ብቻ የተቀቀለ ቀይ ስር ነው። ቀይ ስር እንትን አይልም ከነሱ ማት እንትን ሳይጠበስ አብሮ መሆን ይችላል። መቀላቀል ይቻል ነበር ግን ከለር እንትን ይላል። ከለሩን የማዋስ ነገር ለነሱ የመቀባባት ነገር ስለሚኖረው ከለር እንዳይቀባቸው በሚል ሌሎቹን አትክልቶች እንዳይበክል በራሱ ከለር እና መጠበስ አለበት። ሲጠበስ ደግሞ ምንም አይነት ከለር አይተውም እንትን ይላል። የራሱን ከለር ይዞ ነው የሚሄደው። ምናልባት እንደው ትንሽ እንትን ሊላቸው ይችላል፣ ሊቀይራቸው። በጣም ነው የቀይ ስር ከለር ተጽዕኖ የሚፈጥረው። የሌሎቹ ይህን ያህል ከለር እንትን አይሉም። የቀይ ስር ግን በጣም ከለር ተጽዕኖ አለው። በቃ ሌሎቹ አትክልቶች ላይ ተጽዕኖ ስላለው የግድ እሱንም ማስገብተን የተቀቀለውን ቀይ ስር በዘይት እንጠብሰዋለን። ልክ እንደዚህ ማለት ነው። ያው እዚህ ጋር እንደምታዩት ድንች ካሮቱን መጀመሪያ ትንሽ ጠብሼ ወደ ዳር አወጣሁትና ከዛ ድንቾቹም መጥበስ ጀምሬያለሁ። እንደምታዩት በተመሳሳይ ሳይዝ ነው ያደረኩት። እንደምታዩት በተመሳሳይ ሳይዝ ካሮቱንም ድንቹንም አሁን ቀይ ስርም ሌላም ግብአት ሲኖረው ለማመሳሰል እሞክራለሁ። ሳይዛቸው የማይመች ከሆነ ነው እንጂ የሚመቹት እንደዚህ በተመሳሳይ ሳይዝ ቢሆኑ የተሻለ ነው። ያው እዚህ ጋር እንደምትመለከቱት ካሮቱን ቀይ ስሩን ጨምሬያለሁኝ። ቀይ ስር ከተጠበሰ በኋላ ምንም አይነት ከለር አይተውም። ለሌሎቹ በጣም ትንሽ ምናልባት እንደው ሲነካካ እንትን ከመጠበሱ በፊት ሊሆን ይችላል እንጂ ከተጠበሰ በኋላ ምንም አይነት ከለር አይኖረውም። እነሱ ላይ አይተውም፣ ተጽዕኖ አይፈጥርም ማለት ነው። ካልተጠበሰ ግን በቃ ሙሉ ለሙሉ ማለት ይቻላል የሱን ከለር ነው የሚያወርሳቸው። ብዙ ጊዜ አትክልት ሚክስ አድርጋችሁ ስትሰሩ መሸወድ የሌለባችሁ ነገር ቀይ ስር መጠበስ አለበት። ካልሆነ ግን የሱን ከለር ይዘው እንደሚወጡ አትክልቶቹ በቃ የታወቀ ነው እና መጥበስ ይኖርብናል ማለት ነው። አዎ በጣም ጠቃሚ የሆኑ እንትኖች ናቸው፣ ምግቦች ናቸው። በእርግጥ የማይጠቅም እንትን ምግብ የለም። ግን ያው ቀይ ስር ካሮትም ድንችም ሁሉም የራሱ ሽንኩርቱንም ሁሉም የራሱ የሆነ ጥቅም አለው። ግን ያው እንደምታዩት ሽንኩርቱንም ለየብቻ ዘይት ውስጥ አስገብቼ ጠብሰዋለሁ። በጣም ሳይሆን እሱንም አመሳስዬ ለመክተፍ ያው እንደምታዩት በትልልቁ አመሳስዬ ለመክተፍ ሞክሬያለሁኝ። ካሮት ትንሽ ሰቅስቄ በወፍራሙ አድርጌ ጨምሬበታለሁ ለውበት። እዚህ ጋር ዱቤ ነው፣ ሽምብራ ዱቤ የጨመርኩት ተዘፍዝፎ ያደረ ነበረኝ።
ተዘፍዝፎ ያደረ ወይ የተቀቀለ ነው መሆን ያለበት። ኖርማሉን ዝም ብለን አጥበን ከጨመርን የምንፈልገውን አይነት እንትን አይሰጠንም። በዛ ላይ ደግሞ ማኘኩም ሌላ ችግር ነው፣ አይታኘክም። እና ቢያንስ ወይ 2 ቀን ተዘፍዝፎ ያደረ መሆን አለበት። ካልሆነም ደግሞ መቀቀል እንችላለን። የተቀቀለ እንትን መጠቀም። እዚህ ጋር ብሮኮሊን ጥጄ ውሃ ላይ ትንሽ በስሎብኛል። ቢሆንም ያው እጠቀመዋለሁ። ብሮኮሊ አለኝ አብሬ ጨምራለሁ። ይኸው እዚህ ጋር ብሮኮሊን ጨምሬ እንደምታዩት የአትክልቶች ስብስብ ነው። በቃ ቲማቲምም አልቀረም። ሁሉም አይነት አትክልት አለው እና ከለርፉል ነው። በጣም ነው የሚያምረው እንደምታዩት ማለት ነው። ያው እዚህ ጋር ቃሪያ ጨምሬያለሁኝ። ቃሪያውን ጨምሬ በደንብ አድርጌ አማስለዋለሁኝ መዋሃድ ስላለበት የቃሪያው ቃና ለሁሉም እንዲዳረስ ማለት ነው። እና እዚህ ጋር ደግሞ እኔ ቼክ እያደረኩት ነው፣ በስሏል አልበሰለም፣ ይጣፍጣል አይጣፍጥም የሚለውን ቀምሳለሁ። እየጠበስኳቸው ዘይት እንትን ጨው ትንሽ ትንሽ ጨምሬያለሁኝ እና ኖርማሊ ያው ይጣፍጣል። የጨው እንትን አብሮ ድንች ሲጠበስ ብዙ ጊዜ ጨው ሲኖረው በጣም ነው የሚጣፍጠው እና እንደዛ እንዲሆን ብዬ ጨው ዘይቱ ላይ ትንሽ ጨምሬ ነበር ስጠብሰው። የሚጣፍጥ ይመስለኛል አይባልም፣ ያው ቀምሼዋለሁ። ይጣፍጣል፣ በጣም ነው የሚጣፍጠው። እናንተስ የሚጣፍጥ አይመስላችሁም? እኔ በጣም ብዙ ጊዜ በቃ አትክልት እንደዚህ የሆነ ነገር ስሰራ ማብዛት ወዳለሁኝ እና ድንቹም፣ ካሮቱንም፣ ቀይ ስሩንም ከሁሉም የሆነ ትንሽ ትንሽ እያደረኩኝ ስጠቀም ደስ ይለኛል እና አንዱን ብቻ ተጠቅሜ ሌላውን መተው አልችልም። በቃ አያስችለኝም። ቤት ውስጥ ያለውን ሁሉም ጥበሺ ጥበሺ እንትን በይ ስሪ ስሪ ነው የሚለኝ ማለት ነው። ለዛ ነው ሁሉንም የአትክልት አይነቶችን የምጠቀመው ማለት ነው። ያው እዚህ ጋር እንደምታዩት በተለይ ድቤው ደግሞ በዘይት ሲጠበስ እንዴት እንደሚጣፍጥ ያው እኔ ገና ለገበታ ሳይቀርብ እዚህ ጋር እየበላሁ ነው ያለሁትኝ እና ባቀምሳችሁ በጣም ደስ ይለኝ ነበር። በጣም የሚጣፍጥ ሆኖ ነው በቃ የደረሰው። ለቤቴ አዲስ የሆናችሁ ሰዎች ባካችሁም ቤቴን ሰብስክራይብ አድርጉልኝ። እናንተ ሰብስክራይብ ለእኔ በጣም ጠቃሚ ነው፣ ይጠቅመኛል። እና ላይክ ኮሜንትም ካላችሁ አድርጉልኝ፣ መልስ እሰጣለሁኝ። እኔ ብቻ ከወደዳችሁት እንደተመቻችሁ ጻፉልኝ እና ያበረታታኛል። እና ይሄን ይመስላል። ስለተከታተላችሁኝ እጅግ በጣም አመሰግናለሁ።